ጤናስልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን የሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሰኔ 7 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች እያደረጋቸው ያሉ ውጊያዎችና ያገዛዙ ጦር መበተን፣ በአሜሪካ እንደራሴዋ መገደል፣ የኬንያው ኢኮኖሚና አብይ አገዛዝ፣ የኤርትራ ወረራ ዝግጅትና መግለጫው፣ ጦርነቱና ድርድር፣ ፑቲን እስራኤልና ኢራን ጦርነት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በጠላት ላይ የወሰደውን ወታደራዊ እርምጃ ተከትሎ ከፍተኛ ድል መቀዳጀቱን ዛሬም አስታውቋል። አገዛዙ ሰላማዊ ሰዎች ላይ ከባድ መሳሪያ በመተኮስ እንስሳትን መግደሉን፣ ሰላማዊ ሰዎች ማቁሰሉና ቤቶች ማውደሙን ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ በጎጃም ቀጠና 7ኛው አዲስ ዓለማየሁ ክፍለ ጦር ከትላንት ሰኔ 6 ቀን 2017 4 ሰዓት ጀምሮ እስከ ዛሬ ሰኔ 7 ቀን 2017 ድረስ የ24 ሰዓት ውጊያ ማድረጉን፣ በዚህም በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስከተሉን ገልጿል። የአብይ አገዛዝ ስልጣን አስጠባቂ ጦር ወደ ቤተ ንጉስና ኮሜ ዘሜ የተንቀሳቀሰ ሲሆን የ7ኛው አዲስ ዓለማየሁ ክፍለ ጦር አብራጂት ብርጌድ ሴጎና ደጃት በሚባል አካባቢ ባደረጉት መደበኛ ውጊያ 4 ሰዓት ባስቆጠረው በዚህ ውጊያ 25 የአብይ አገዛዝ ስልጣን አስጠባቂ ጦር ሲደመሰስ 2 አምቡላንስ ቁስለኛ የጠላት ኃይል በኮርክ እጁቤ ጤና ጣቢያዎች ሆስፒታል መግባቱንም አፋብኃ ከጎጃም ቀጠና ዛሬ ሰኔ 7 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ጠላት ዙ 23 ሞርተር መድፍና ፔምፔ የመሳሰሉትን ከባድ መሳሪያዎች ወደ ቤተ ንጉስና ኮሜ ዘሜ የተኮሰ ሲሆን የጋማ ከብቶችን መግደሉን፣ ንጹሐን ቤቶችን ማፍረሱና ሰላማዊ ሰዎች ማቁሰሉን ጠቅሶ ጠላት ክፉኛ በመመታቱ የተበሳጨው ወራሪ ኃይል የቤት ዕቃ ጭምር በመዝረፍ ቤት ማፍረሱን፣ የህፃናትን ልብስ መስረቁን፣ ዱቄት በርበሬና ሽሮን ሱቆችን ሁሉ ዘርፎ ወደ ኋላ ማፈግፈጉን አስታውቋል። በሌላ ግንባር በዚሁ ቀጠና በላይ ዘለቀ 8ኛው ክፍለ ጦር አባ ኮስትር ብርጌድ 3 ቦታዎች ላይ በጠላት ላይ ጥቃት መሰንዘሩን አስታውቋል። ቢቸና ከተማ ወይራ ቀበሌና ጠልማ ላይ ጠላት የተሰነዘረበትን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን፣ ወይራ ከተማ ላይ የቁም ምሽግ ቆፍሮ የነበረ ቢሆንም ጀግኖች ምሽጉን ተቆጣጥረው ከተማዋን ለሰዓታት ነጻ ማውጣታቸውም ተገልጿል። የአፋብኃ በጎጃም ቀጠና 8ኛው በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ በእነማይ ወረዳ ወይራ ጠልማ ቀበሌና ቢቸና ከተማ ሆስፒታል አካባቢ ትናንት ሰኔ 6 ቀን 2017 ዓ.ም በ3 ቦታዎች ከቀኑ 11 ሰዓት እስከ ምሽቱ 6 ሰዓት ላይ በአካሄደ ውጊያ ድል መቀዳጀቱን ጠቅሷል። በእነማይ ወረዳ ወይራ ጠልማ ቀበሌና ቢቸና ከተማ መሽጎ የሚገኘው የአገዛዙ ስልጣን አስጠባቂ ጦር አባ ኮስትር ብርጌድ ባካሄዱት ውጊያ ቅጽል ስሙ እናቷ የሚባል አድማ ብተናና ስሙን ማወቅ ያልቻልናቸው 5 የአድማ ብተና አባላት ተደምስሰዋል ብለዋል። ወይራ ቀበሌ ላይ በተደረገ ውጊያ አሰማኸኝ ሹሜ፣ መንጋው ቢራራ፣ ከማል ዳውድ የሚባሉ ሚሊሻና 3 የአድማ ብተና አባላት ሲቆስሉ በአጠቃላይ በዚህ ውጊያ ብዙዎችን መደምሰስ ሲቻል 9 የጠላት ኃይል ቀላልና ከባድ የመቁሰል አደጋ እንደደረሰባቸው ታውቋል። የፋኖን ምት መቋቋም ያልቻለው የአገዛዙ ሚሊሻ አካላት በቢቸና ከተማ እናንተ የፋኖ መረጃ ናችሁ፣ በእናንተ በኩል ነው እየተወጋን ያለ ነው በሚል ከቀኑ 11 ሰዓት ጀምሮ እንቅስቃሴ በሚያደርጉ ወጣቶች ላይ ድብደባ መፈጸሙን ማረጋገጥ መቻሉን መግለጫው ጠቅሷል። በዚሁ ቀጠና ጎጃም አገው ምድር 3ኛው ክፍለ ጦር ጊዮን ብርጌድን በሰከላ ተመሳሳይ ወታደራዊ እርምጃ ማካሄዱን የጠቀሰው መግለጫ ሰከላ ወረዳ ግሽ አባይ ከተማ ሳንግብ ቀበሌ ላይ መሽጎ የነበረው የጠላት ኃይል በእግረኛ ሰላማዊ ሰዎችን በዲሽቃ በገፍ ሲደበድብ በነበረው ጠላት ላይ ድንገተኛ ጥቃት በመሰንዘር ጠላት የያዘውን ይዞ በተለያዩ አቅጣጫዎች እንዲፈረጠጥ ምክንያት መሆኑ ተገልጿል። በዚህም ጠላት ሲጠቀምበት የነበረው ሬሽና በርካታ ተተኳሽ መማረክ መቻሉን አፋብኃ ከቀጠናው ዛሬ ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ ከማህበረሰብ አስተዳዳሪዎች ጋር ውይይት ማድረጉንም ከቀጠና የወጣ አፋብኃ መግለጫ ጠቅሷል። በቀጠናው 2ኛው ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ከ16ቱ ቀበሌ ጎበዝ አለቆችና ፍትህ ሰጪ አካላት ጋር ውይይት ማድረጉም ተጠቅሷል። በምስራቅ ጎጃም ዞን ሰዴ ወረዳ በአጠቃላይ 20 ቀበሌ ያላት ሲሆን 16ቱ በፋኖ መዋቅር የሚተዳደሩ ሲሆን በዛሬው ዕለት የእነዚህ ቀበሌ አመራሮች የጎበዝ አለቆችና የማህበራዊ ፍትህ ሰጪ ህግና ስነ ስርዓት ጉባኤ አካላት ጋር ውይይት መደረጉም ጠቅሷል። የመዝገበ ጮቄ ብርጌድ ዛሬ ሰኔ 7 ቀን 2017 ዓ.ም የብርጌድ አመራሮች በተገኙበት በጥልቅ በመወያየት በተለይ ማህበረሰብ አያያዝና ፍትህ አሰጣጥ ዙሪያ የነበሩ ክፍተቶችና ጥንካሬዎችን በማንሳት የሁሉም ቀበሌዎች የጎበዝ አለቆችና የፍትህ አገልግሎት ሰጪ አካላት የልምድ ልውውጥ በመውሰድ በቁርጠኝነት ለመስራት ስምምነት ማድረጋቸውንም አፋብኃ ዛሬ ሰኔ 7 ቀን 2017 ከጎጃም ቀጠና ባወጣው በዚሁ መግለጫ አስታውቋል። ይህ በእንዲህ
እንዳለ በቀጠናው 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወክ ብርጌድ በገጠር ልማት ሴፍቲኔት ፕሮግራም የገንዘብ ድጋፍ እየተገነባ የሚገኘውን የብር ወንዝ ተፋሰስ የመስኖ ቦይ ማስፋፊያ ግንባታ መጎብኘቱና ለፕሮጀክቱ መጠናቀቅ ከፍተኛ አስተዋጽኦ እያደረገ መሆኑን በአካባቢው በልማት መሰማራት ለሚፈልጉ ሙሉ የደህንነት ጥበቃ እንደሚያደርግና መሰማራት እንደሚችሉ ጭምር ዛሬ ብርጌዱ ባወጣው መግለጫ ጭምር አስታውቋል። ከዓለም አቀፍ አበዳሪዎች የተለያዩ ቅድመ ማስጠንቀቂያ ወይም ፕሪኮንዲሽን የቀረበበት የኢትዮጵያ መንግስት 70% የበጀት ምንጩን ከቀረጥ ለማድረግ መወጠኑ ኑሮ ለጎበጠበት አብዛኛው ህዝብ ተጨማሪ ሸክም ነው ተባለ። የቀድሞው የአዲስ አበባ ንግድ ምክር ቤት ፕሬዝዳንት የምጣኔ ሀብት ባለሙያና ተንታኝ አቶ ክቡር ገና በማህበራዊ ትስስር ገጻቸው እንዳጋሩት ከዓለም አቀፉ የገንዘብ ተቋም IMF በቅርቡ የ3.4 ቢሊዮን የአሜሪካን ዶላር ብድር የተፈራረመው የ1.93 ትሪሊዮን ብር በጀት የበጀተው የኢትዮጵያ መንግስት አዲስ የመሰረተ ልማት ፕሮጀክቶችን ሳይነደፍ የአገር ውስጥ ማኒፋክቸሪንግ ሴክተርን ሳይነቃቃም ለዝቅተኛ የህብረተሰቡ ክፍል የገቢ እፎታም ጊዜ ሳይሰጥ በጀቱን ቀደም ሲል ከሞተውና ከተንኮታኮተው የህዝባዊ ሴክተር ላይ ጫና መፍጠር ትርጉም አልባ ፖሊሲ ነው ብለውታል። እንዳንጋፋው የምጣኔ ሀብት ባለሙያ አቶ ክቡር ገናም ገለጻ መንግስት የተያዘው ስሌት በማደግ ላይ ያለ በጀትም ሳይሆን የውጭ አበዳሪዎችን ፍላጎት ለማሳካት የታለመ ነው በማለትም ስጋታቸውንና ቅሬታቸውን ገልጸዋል። አቶ ክቡር አስተያየታቸውን ሲያጠቃልሉ ብድርን ያቆመ የወለድ ጣሪያውን የጨመረው መንግስት የግብር ከፋዩን ከአጣብቂኝ ውስጥም ከቶታል ብለውታል። የማክሮ ኢኮኖሚስቱ መሐመድ አበራም በበኩላቸው መንግስት የተያዘው የበጀት ገቢም ስሌት በአጠቃላይ ወደፊት የሚጓዝ ለውጥ የሚያመጣም ሳይሆን ወደ ኋላ ጎታች ነው። የኢኮኖሚ ለውጥ የተባለው ገና ከጅማሬው የማክሮ ኢኮኖሚውን ከመም የሚያክመው ሳይሆን ውስጣዊ ችግሮችን ይበልጥ የሚያባብስ ፖሊሲ ነው ብለውታል። በቀጣዩ ዓመታትም በዜጎች ላይ የሚጫነው የቀረጥ ጫና ይጨምራል ያሉት የምጣኔ ሀብቱ ባለሙያ አቶ መሐመድ ይህ ደግሞ ኢኮኖሚው እናም ግብር ከፋዩ መክፈልና መሸከም ከሚችለው በላይ ይሆናል በማለትም ስጋታቸውን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ከቤተ አማራ ወሎ ቀጠና ባወጣው መግለጫ የአገዛዙ ስልጣን አስጠባቂ ጦርና አብረውት የተሰለፉት ባንዳዎች እየፈረሱ መሆናቸውን ገለጸ። የኮር አመራሮች ግምገማ ማድረጋቸውን አስታውቋል። የአማራ ፋኖ ብሔራዊ ኃይል ከቤተ አማራ ወሎ ቀጠና ዛሬ ሰኔ 7 ቀን 2017 ባወጣው መግለጫ የፋሺስቱ አገዛዝ ሰራዊት ያለ ውጊያ እየፈረሰ ነው ሲል አስታውቋል። በአማራ ህዝብ ላይ በብሪት ወረራ የፈጸመው የአብይ አገዛዝ ስልጣን አስጠባቂ ጦር ያለ ውጊያ አማራ ፋኖ ብሔራዊ ኃይል ቤተ አማራ ወሎ ቀጠናን እየተቀላቀለ መሆኑን የጠቀሰ መግለጫ በበርካታ ቤተ አማራ ወሎ ቀጠና የፋሺስቱ አገዛዝ ጥምር ሰራዊት በተለይ ወራሪው ራሱን መከላከያ ብሎ የሚጠራው ባንዳዎቹ አድማ ብተናና ሚሊሻ ዓላማ ከሌለውና ሰላማዊ ሰዎችን የመጨፍጨፍ ተልዕኮ ካለው ቡድን ጋር አንዋጋም፣ ህይወታችንን ለአብይ አገዛዝ አናጣም በማለት ፋኖን መቀላቀላቸው ታውቋል። የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሺስቱ አገዛዝ ጋር በማወቅ የሚሆን ባለማወቅ እንዲሁም በግዳጅ እየታፈኑ ያገዛዙ የጥፋት እጅ የሆኑ ኃይሎች ሁሉ ባገኙት አጋጣሚ በየቀኑ ፋኖን እየተቀላቀሉ እንደሚገኙም ይኸው መግለጫ አስታውቋል። የፋሽቱ ብልጽግና ቡድን ተንኮታክቶ ግብዓተ መሬቱ ሊፈጸም ጣረሞት ላይ ይገኛል ያለው መግለጫ የጥፋትና ሀገር የማፍረስ ዓላማው እጅ የሆናችሁ ኃይሎች ሁሉ ባገኛችሁት አጋጣሚ ፋኖን በመቀላቀል ከህዝባችሁና ሀገራችሁ ጎን እንድትቆሙ ጥሪያችንን እናስተላልፋለን በማለት የአማራ ፋኖ ብሔራዊ ኃይል ከቤተ አማራ ወሎ ቀጠና ዛሬ ሰኔ 7 ቀን 2017 ባወጣው በዚሁ መግለጫ ዳግም ጥሪ አድርጓል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋብኃ ከቤተ አማራ ወሎ ቀጠና የልጅ ኢያሱ ኮር ጥልቅና መሰረታዊ ግምገማ ማድረጉን አስታውቋል። በቤተ አማራ ወሎ ቀጠና የልጅ ኢያሱ ኮር እስከ ትላንት ሰኔ 6 ቀን 2017 ድረስ ለተከታታይ ቀናት ባደረገው የኮር አመራር የስራ ግምገማ የነበሩትን ችግሮች መቅረፍ በአዲስ አስተሳሰብና በአዲስ የትግል ወኔ ኮሩን ወደ ተሻለ የትግል ምዕራፍ ለማሸጋገር ጥልቅ ግምገማ በማድረግና የቀጣይ አቅጣጫ በማስቀመጥ እንዲሁም ቃል በመግባት ግምገማውን ማጠናቀቁን ገልጿል። የስራ ግምገማ ሂደት በበላይነት የመሩት የአማራ ፋኖ በወሎ ቤተ አማራ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ሲሆኑ ግምገማው ጠንከር ያለና እያንዳንዱ የኮር አመራር ያለበትን ችግር ነቅሶ በመነጋገር ድክመታቸውን እንዲያርሙና ጥንካሬያቸውን እንዲያስቀጥሉ ከቤቱም ከመድረክም መሪዎች አቅጣጫ መስጠታቸውን ይኸው መግለጫ ጠቅሷል። ይህን የተሰጠ አቅጣጫ በአግባቡ ለማይወጡ የኮር አመራሮች ድርጅቱ ባወረደው የሥነ ምግባር ደንብ መመሪያ መሰረት እርምጃ የሚወስድ መሆኑን ስብሰባውን ሲመሩት የነበሩት የድርጅቱ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ጠንከር ያለ ትዕዛዝ መስጠታቸውንም የዛሬው መግለጫ አስታውሷል። በተለይ ትግሉን ለመጥለፍ በአማራ ህዝብ ላይ ጦርነት
የታወጀው የፋሽስቱ አብይ አገዛዝ ተልዕኮን ለማስፈጸም የተሰገሰጉ ሰርጎ ገቦችን በመመንጠር የማያዳግም እርምጃ መውሰድ አማራጭ የሌለው ቁልፍ መፍትሄ መሆኑን የድርጅቱ አባሉም አመራሮቹም በአንድ ድምፅ መስማማታቸው ተገልጿል። የኮሮ አመራሮች ጥንካሬ በሚል የሀሳብ ድህነት የሌለባቸው የትግሉን ሁኔታ በአግባቡ የተረዱና ቁጭ ብለው በመነጋገር ችግሮችን ከመፍታት አንጻር ጥልቅ የሆነ የፖለቲካ እይታ ያላቸው መሪዎች እንዳሉት የታየበት ግምገማ መሆኑም ተጠቅሷል። በዚሁ ግምገማ የነበሩ ችግሮችንም ትኩረት በመስጠት በምንም አይነት ሁኔታ አለባብሶ መሄድ በድርጅቱ ቦታ የሌለው መሆኑና የተጀመረው የፋኖ ትግል መስመር እመርታው በውትድርናውና ነፍጥ ባነገበው ኃይል ላይ ህልውናውን ተስፋ ያደረገ ብቻ ሳይሆን በፖለቲካና በመድረክ አያያዝም ጭምር ከፍተኛ ለውጥ እያሳየ የሄደበት የግምገማ መድረክ መሆኑም ተገልጿል። በዚሁ መድረክ ማጠቃለያ ላይ የልጅ ኢያሱ ኮር ከፍተኛ አመራሮችና የአማራ ፋኖ በወሎ ቤተ አማራ አመራሮች በአንድ ላይ በመሆን የተጀመረ የህልውና ትግል በማጠናከር የብልጽግና ሰው በላ ስርዓት ፀሐይ ሙሉ ለሙሉ እስከሚጠልቅ ድረስ ኃላፊነታቸውን አጠናክረው ለመፈጸም ቃል መግባታቸውን በአንድ ድምፅ መስማማታቸውን የአማራ ፋኖ ብሔራዊ ኃይል ከወሎ ቤተ አማራ ቀጠና የልጅ ኢያሱ ኮር ህዝብ ግንኙነት ዛሬ ሰኔ 7 ቀን 2017 ባወጣው በዚሁ ተጨማሪ መግለጫ አስታውቋል። በአሜሪካ ሚኒሶታ ግዛት ውስጥ አንድ የፖሊስ ደንብ የለበሰም የግዛቲቱን የህዝብ እንደራሴ ከነባለቤታቸው ገደለ። በሌላ ተመሳሳይ ጥቃትም አንድ የህዝብ እንደራሴና ባለቤታቸው ቆሰሉ። የግዛቲቱ ሀገረ ገዢ ቲም ዋልዝ ፖለቲካዊ አመጻ በማለትም ድርጊቱን አውግዘዋል። የዲሞክራቲክ ፓርቲ የህዝብ እንደራሴ የሆኑት ሜሊሳ ሆልተን ባለቤታቸው ማርክ ዛሬ ንጋት ላይ ብሮክሊን ፓርክ በተባለው አካባቢ መገደላቸውን ፖሊስ አስታውቋል። እንደ ዓይን እማኞች ገለጻ በህዝብ እንደራሴዋና ባለቤታቸው ላይ የግድያ ወንጀል በመፈጸም የተጠረጠረው ሐሰተኛ የፖሊስ የደንብ ልብስና ሐሰተኛ የፖሊስ መኪና ያሽከረክር የነበረው የ57 ዓመት ዕድሜ ያለው ባኒስም ቦልተር የተባለ ግለሰብ መሆኑን አሶሲኤትድ ፕሬስ የአካባቢ ምንጮችን ጠቅሶ ዘግቧል። የህዝብ እንደራሴዋ ሜሊሳም ቀደም ሲል የግዛቲቱ የህዝብ እንደራሴዎች አፈ ጉባኤ እንደነበሩም ታውቋል። ሌላኛው ስፍራም ጥቃትም ሰለባ የሆኑት የሚኒሶታ ግዛትም ሴናተር ጆን ሆፍሰን እና ባለቤታቸው ሲሆኑ በተከታታይ የተኩስ እሩምታም ተመተው መቁሰላቸውን ቀደም ሲልም ጥቃትም ሊደርስባቸው ይችላል ተብሎም ስም ዝርዝራቸው በጽሁፍ ከቀረቡ ባለስልጣናት መካከል መሆናቸውም ታውቋል። የግዛቲቱ የፖሊስ ኃላፊ ክሪስቲና ቦስቬክ ዜጎችም ዛሬ ወደ አደባባይ ለድጋፍም ሆነ ለተቃውሞ እንዳይወጡም ጥንቃቄ እንዲያደርጉ ሲሉም አሳስበዋል። የግዛቲቱ ሀገረ ገዢ ቲም በቀደመ የፓርቲ ምርጫም የምክትል ፕሬዝዳንትነት የተወዳደሩ ሲሆን ይህ አይነቱም ፖለቲካዊ አመጻን በሚኒሶታ እና በአገራችን በአሜሪካ በጽኑ እንቃወማለን፣ ወንጀለኞችንም ለፍርድም እናቀርባለን ብለዋል። ፕሬዚዳንት ዶናልድ ትራምፕ እና ነጩ ቤተመንግስታቸው ባወጡት መግለጫ የፌዴራል ምርመራ ቢሮ ወይም ኤፍቢአይ ጉዳዩን እንደሚከታተለውና ተጠርጣሪዎችን ለፍርድ እንደሚያቀርብ ገልጸው ይህ አይነቱም ዘግናኝ ድርጊት በአሜሪካ ምድር በዝምታ አይታለፍም፣ እግዚአብሔር የታላቋም የሚኒሶታ ግዛት ህዝብን ይባርክም ብለዋል። የሽመልስ አብዲሳ ኢኮኖሚ የበላይነት ማግኘት አለብን በሚል እየተፈጸሙ ካሉ ፕሮጀክቶች አንዱ ነው የተባለው ኬኛ ቢቨሬጅ 22 ቢሊዮን ብር ድጎማ ተደርጎለት ዛሬ መመረቁ ተገለጸ። የኦሮሞ ብልጽግና ፓርቲ በሁሉም ኬኛ እየወሰዳቸው ያሉ እርምጃዎች አካል ነው ተብሏል። ህወሓት የፈለፈላቸው ኩባንያዎች የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ በተገኘበት የአገሪቱ ፕሬዚዳንት የተባሉትና የአገዛዙ ጉዳይ አስፈጻሚ ታዬ አጽቀሥላሴን ጨምሮ አብይ አህመድ አማቻችን ነው በሚል በአማራ ህዝብ ላይ የተከፈተውን ጦርነት በመንደርተኝነት ለመከፋፈል ይሰራሉ ከሚባሉት የብአዴን አማራ ብልጽግና አመራሮች አንዱ የአብይ ሚኒስትር መላኩ አለበልን ጨምሮ በኦሮሚያ ክልል ምዕራብ ሸዋ ግንጪ ከተማ አቅራቢያ የተገነባው ኬኛ ቢቨሬጅ ፋብሪካ ዛሬ በይፋ አስመርቀዋል። ህወሓት የተለያዩ ኩባንያዎችን በማቋቋም ራሱን በኢኮኖሚ የበላይነት እንዳደረገ እኛም ማድረግ አለብን በሚል አብይ አህመድ ስልጣን ከያዘ ጀምሮ በተለያዩ ሴክተሮች የሚደረገው እንቅስቃሴና በባለስልጣናቱና ዘመዶቻቸው እየተቋቋሙ ካሉ ኩባንያዎች በተጨማሪ በኦሮሞ ብልጽግና ፓርቲ ስር ይተዳደራሉ ከሚባሉ ኩባንያዎች አንዱ እንደሚሆን የሚወጡ መረጃዎች ገልጸዋል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በቅርቡ በኦሮምኛ ቋንቋ በሰጠው ቃለመጠይቅ 2500 የሚሆኑ የኦሮሞ ብልጽግና ፓርቲዎችን ሰብስቦ አብይ አህመድ ለእናንተና ለቤተሰቦቻችሁ የሚሆን ጥሪት ዝረፉ እስከ ማለት የደረሰበትን እርምጃ ማጋለጡ መነጋገሪያ በሆነ ማግስት ሽመልስ አብዲሳ በዚሁ ፋብሪካ ምርቃት ላይ መንግስትና የፕራይቬት ሴክተሩን አቀናጅቶ ለአንድ ወገን ያጋደለ ኢኮኖሚ መደላደል ለመፍጠር
እየሰሩት ያለውን ስራ በተግባር የሚያሳይ መሆኑን በዛሬው ንግግር ጭምር መጠቆሙ ተገልጿል። በአማራ ህዝብ ላይ ሁሉን አቀፍ ጦርነት ያወጀው በኦሮሞ ብልጽግና ፓርቲ የበላይነት የሚመራው የአብይ አህመድ ጉዳይ አስፈጻሚ የሆነው ብልጽግና ፓርቲ በጦርነቱ ትምህርት ቤቶችና ጤና ጣቢያዎችን ጭምር በድሮንና በከባድ መሳሪያ እያወደመ ሰላማዊ ሰዎችን እየጨፈጨፈ በአሰማራ ወራሪ ሰራዊት ያጣውን ድል ባንዳ አማራዎቹን በአድማ ብተናና ሚሊሻ በማሰለፍ ጦርነቱን ከአማራ ክልል እንዳይወጣ ለማድረግ እየሰሩ መሆናቸውን ገንዘባችን እስካለ ድረስ ከክልሉ ካልወጡ እርስ በርስ እየተጨራረሱ እኛ እየተዝናናን እናያለን በማለት የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ በቅርቡ ናዝሪት አዳማ ላይ በተደረገ ምስጢራዊ ስብሰባ ጭምር መናገሩን ጠቅሰን መዘገባችን አይዘነጋም። የህወሓት መሪዎች ኢህአዴግ የሚለውን ያቋቋሙት የእነሱን ስልጣን ለማስቀጠል ነው። እኛም ብልጽግና ፓርቲን ያቋቋምነው የኦሮሞ ስልጣን ለማስቀጠል ነው። ይሄ ሊገባችሁ ይገባል በማለት በአንድ ወቅት ለምን ከኦህዴድ ወደ ብልጽግና እንሸጋገራለን የሚል ጥያቄ ላነሱ ማብራሪያ የሰጠው ሽመልስ አብዲሳ በሁሉን ኬኛነት ተረኝነት እየወሰዷቸው ያሉ እርምጃዎችን አጠናክረው ለመቀጠል ያላቸውን እቅድ ያሳያል ተብለዋል። ህወሓት በትግራይ ስም የተለያዩ ኩባንያዎችን በማቋቋም የአድዋ የበላይነት በነገሰበት ፓርቲ ውስጥ የፓርቲው ከፍተኛ አመራሮችና ቤተሰቦቻቸው በኩባንያዎቹ ከመዝረፍና ከመጠቀም ባሻገር ከኢትዮጵያ አልፎ የተለያዩ አፍሪካ ሀገራት ጭምር እስከ መነገድ የደረሱ ቢሆንም የትግራይ ህዝብ ከኩባንያዎቹ ያተረፈው እንደሌለ በተደጋጋሚ በወቀሳ ሲነሳ መቆየቱ አይዘነጋም። ዛሬም በኦሮሞ ህዝብ ስልጣን ላይ ወጥተናል የሚሉት አብይ አህመድ፣ ሽመልስ አብዲሳና ሌሎችም የራሳቸውና የቡድናቸውን ስልጣን ለማስቀጠል ሀብት በመሰብሰብ ላይ መሆናቸውን ዛሬም በወቀሳ እየተነሳ ይገኛል። ሽመልስ አብዲሳ ባለፉት ዓመታት በክልሉ የተሰሩ የልማት ስራዎች በርካታ ወጣቶችን ተጠቃሚ አድርጓል በማለት ለወጣቶች አሳቢ መስሎ ተናግረዋል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ከኦሮሚያ ክልልም እንደ ሌሎች የደቡብ አካባቢዎች ሁሉ እድሜያቸው ለውትድርና ያልደረሰ ታዳጊዎችን ጭምር በማፈስ የኦሮሞን ስልጣን እናስቀጥላለን በሚል በአማራ ህዝብ ላይ የከፈቱትን ወረራ ተከትሎ በግዳጅ እስከ ማሰለፍ የደረሱ ሲሆን ከዚህ ቀደም በፋኖ የተማረከ ከኦሮሚያ ክልል የታፈሰ ታዳጊ ወደ ቤተሰቦቹ ሲደውል ለጊዜው ከምትመጣ እዛው ቆይ፣ እዚህ ብትመጣ መልሰው ያፍሱሃል ማለታቸውን ጠቅሰን መዘገባችን አይዘነጋም። የጤና ባለሙያዎች ብሔርና ሃይማኖት ሳይለያቸው በጋራ ያቀረቡትን የዳቦ ጥያቄ ተከትሎ አገዛዙ በብሔር ከፋፍሎ ለማጥቃት እየሞከረ መሆኑን በአሁኑ ወቅት በስር ላይ እንዲቆዩ አድርጎ እያሰቃያቸው የሚገኙ በርካታ የአማራ ብሔር ተወላጅ የጤና ባለሙያዎች መሆናቸው ተገለጸ። የጤና ባለሙያዎች ንቅናቄ በመላ አገሪቱ የሚገኙ የጤና ባለሙያዎችን የጋራ ጥያቄ ባለው የኑሮ ውድነትና የሚከፈላቸው ደሞዝ የማይጣጣም መሆኑን በአገሪቱ ተጨባጭ ሁኔታ ከተለያዩ ሰራተኞች ያነሰ ደሞዝ ጭምር የሚያገኙ መሆኑን በመግለጽ የኑሮ ሁኔታቸው እንዲሻሻል የደሞዝ ጭማሪ እንዲደረግ የጤና ሽፋን እንዲሰጣቸውና ህዝቡ የሚታከምበት የጤና ስርዓትም የተበላሸ በመሆኑ እንዲስተካከል ያቀረቡትን ጨምሮ 12 ጥያቄዎች ያቀረቡ ቢሆንም በተለይም በአዲስ አበባና በተለያዩ አካባቢዎች የአማራ ብሔር ተወላጅ የጤና ባለሙያዎች ላይ ያነጣጠረ የእስር ዘመቻ ዛሬም ተጠናክሮ መቀጠሉን ከታሰሩት መካከል አንዳንዶቹ በማዕከላዊ ከፍተኛ የጭካኔ ተግባር እየተፈጸመባቸው መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። በጥቁር አንበሳ ስፔሻላይዝድ ሆስፒታል የ5ኛ ዓመት የሕክምና ተማሪ ሆነው በአዲስ አበባ ፖሊስ ቁጥጥር ስር የሚገኘው ወንድም ነው ዋለ ጀንበር በማዕከላዊ ጥቃት እየደረሰበት መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። ግንቦት 6 ቀን ራት በልቶ ቤተክርስቲያን ከሄደ በኋላ ዶርም አለማደሩን መታሰሩን በነጋታው የሰሙ ተማሪዎች ጭምር ለመጠየቅ ሲሄዱ ፖሊሶች አርፋችሁ ተቀመጡ፣ እናንተ መታሰር ትፈልጋላችሁ ተብለው መመለሳቸውን 31 ቀን እስር ላይ እንደሚገኝና ጠያቂዎችም ሊያዩት አለመቻላቸው ተገልጿል። ያለምንም ጥፋት ከአንድ ወር በላይ በስር ማሰቃየት እንዴት ያለ ጭካኔ ነው በማለት በንቅናቄው ማህበራዊ ገጽ የተገለጸ ቢሆንም እሱን ጨምሮ በርካታ የአማራ ብሔር ተወላጅ የጤና ባለሙያዎች ዛሬም ከስር አለመፈታታቸውና አንዳንዶቹም እንደሱ በማዕከላዊ ማሰቃየት ተግባር እየተፈጸመባቸው መሆኑን በውስጥ የተላከልን ተጨማሪ መረጃ ይገልጻል። ሰሞኑን ከተፈቱት የጤና ባለሙያዎች መካከል ብዙዎቹ የአማራ ብሔር ተወላጅ ያልሆኑ ተለይተው ሲሆን የፖለቲካ ጥያቄ የሌላቸውና የጋራ የዳቦ ጥያቄ መነሳቱን ተከትሎ የአማራ ብሔር ተወላጆች ተለይተው የእስሩና ያፈሳው ኢላማ መሆናቸውን በግልጽ የሚያሳይ እርምጃ መሆኑ ተጠቅሷል። የኢትዮጵያ ጤና ባለሙያዎች ያነሱትን ጥያቄ ተከትሎ አገዛዙ ዛሬም በይፋ መልስ ለመስጠት ያልፈለገ ሲሆን ከአብይ አህመድ ጋር አርብ ይደረጋል የተባለው ውይይት ለቀጣዩ ሳምንት የተለወጠ ቢሆንም የዳቦ ጥያቄና የደሞዝ ጥያቄያቸውን ያነሱ መምህራን ጋር የተደረገውን ውይይት ተከትሎ ደሞዝ ለመጨመር ፍላጎት እንደሌለውና የሚጠየቀውን ሳይሆን ተዘጋጅቶ የመጣበትን እንደሚመልስ የታየበት ብዙዎቹ የመምህራን ጥያቄዎችን አይቶ እንዳላየ ከማለፍ አልፎ
የዳቦ ጥያቄ ላነሱት መምህራን እኔ በህይወት እያለው መምህራን መኪና ኑሯቸው ከማየት በላይ የሚያስደስተኝ ነገር የለም በማለት ባዶ ተስፋ በመስጠት ለመሳለቅ ሞክረዋል የሚሉ አስተያየቶች ተከትለው ቀርበዋል። ከመምህራን ጋር የተደረገውን ውይይት መሰረት ማድረግ የጤና ባለሙያዎች ከአብይ አህመድ ጋር ካድሬዎች የሚያደርጉት ውይይት ውጤት ሊያመጣ እንደማይችል ከወዲሁ እየገለጹ ይገኛል። የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎች እውነተኛ የጤና ባለሙያው ተወካዮች እውቅና ተሰጥቷቸው ጥያቄውን አቅርበው ምላሽ እስካልተሰጠ ድረስ በካድሬዎች እንደማይወከሉና ውይይቱ እነሱን እንደማይወክል አስቀድመው መግለጻቸው አይዘነጋም። ዛሬም የታሰሩት ሙሉ ለሙሉ እስኪፈቱና ጥያቄያቸው እስኪመለስ ድረስ ትግላቸውን አጠናክረው እንደሚቀጥሉ እየገለጹ ይገኛል። የኢትዮጵያ ጤና ባለሙያዎች ንቅናቄ ብሔርና ሃይማኖት ሳይለይ በመላው ሀገሪቱ በተለያዩ አካባቢዎች በጋራ ጥያቄያቸው አብረው የቆሙ ቢሆንም አገዛዙ ማንነት ተኮር ጥቃት ሲያካሄድ የቆየበትን እርምጃ በማጠናከር ተቃውሞ በተነሳ ቁጥር የአማራ ብሔር ተወላጆች ላይ እየፈጸመ ያለው ስር የሰደደ ጥላቻ ወለድ ጥቃት አካል የሆነው የጤና ባለሙያዎችንም ተመሳሳይ እስር እንዳገኛቸው ታውቋል። አገዛዙ የጤና ባለሙያዎችን ጥያቄ ከመመለስ በስተቀር የሌሎች መጠቀሚያ አትሁኑ በማለት በተለያዩ ካድሬዎቹ አማካኝነት በጠራው ስብሰባ ላይ ሲገልጽ የነበረ ቢሆንም ጥያቄው ግልጽና መልስ የሚያስፈልገው መሆኑ ተደጋግሞ ሲጠቀስ ቆይቷል። ብሔራዊ ምርጫ ቦርድ በቅርቡም ያገደው ህዝባዊ ወያነ ሓርነት ትግራይ ህወሓትም ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የግል ኮምፒውተራቸው ወይም ላፕቶፓቸውም ሰርቀዋል የተባሉ የተጠረጠሩ የግል ጠባቂዎቻቸው በዋስ እንዲለቀቁ ፍርድ ቤት ውሳኔ ቢሰጥም ውሳኔው ተግባራዊ አለመሆኑ ታወቀ። የመቀሌ አዲ ሐቂም ክፍለ ከተማ ፍርድ ቤት ሰኔ 6 2017 ዓ.ም በዋለው ችሎት በዶክተር ደብረጽዮን የግል ኮምፒውተር ስርቆት የተጠረጠሩ 6 የልዩ ጥበቃ አባላትም እያንዳንዳቸው በ10 ሺህ ብር ዋስ እንዲለቀቁ ችሎቱ ውሳኔ ቢሰጥም ተጠርጣሪዎቹም ልዩ ጥበቃ ወይም ቪአይፒ የጥበቃ አባላት ቤተሰቦቻቸው የተጠየቀውን የዋስትና ገንዘብ ቢያስያዙም ከበላይ አካል የመጣ ትዕዛዝ ነው በሚል ምክንያትም ተጠርጣሪዎቹ ጥበቃ አባላትም ከስርዓት አለመለቀቃቸውን ቲክቫህ ኢትዮጵያ መቀሌ ምንጮችን ጠቅሶም ዘግቧል። እጅግ ሚስጥራዊ ሰነዶችን የያዙ ነው የተባለው የዶክተር ደብረጽዮን ገብረ ሚካኤል የግል ኮምፒውተር ባለፈው ግንቦት ወር በግል ጠባቂዎቻቸው መዘረፋቸውን በማህበራዊ ትስስር ገጾችም በስፋት ቢንሸራሸርም ጉዳዩን በተመለከተም አፍቃሪ ዶክተር ደብረጽዮን የሆኑ ወገኖች በወቅቱ መረጃውን ሲያጣጥሉት ወይም ሲያስተባብሉት እንደነበረ ለማወቅም ተችሏል። ለጉዳዩ ቅርበት ያላቸው ምንጮች በወቅቱ እንደዘገቡት ከዶክተር ደብረጽዮን የተዘረፈው የተባለው 2 ላፕቶፕ፣ 1 አይፓድ፣ የውጪ ዳታ ቋት ወይም ኤክስተርናል ሃርድ ድራይቨር እንደዚሁም ዶክተር ደብረጽዮን ዓመታት ያከማቿቸው የደህንነት የገንዘብና ከውጭ ሀገራት ጋርም የተለዋወጡባቸው መረጃዎች እንደተካተቱበትና ይህም ስርቆት በህወሓት ቅርበት ሰዎች መካከል የተአማኒነት ውልን ብሪች ኦፍ ትረስት ያፈራረሰ ነው የሚሉ ግምቶችም አስነስቷል። ታላቅ የሰላማዊ ሰልፍ ጥሪ በካልጋሪ ካናዳ በመጪው እሁድ ጁን 15 ኑ ለወገኖቻችን ድምፅ እንሁን። በካልጋሪና አካባቢው ለምትኖሩ ኢትዮጵያና የኢትዮጵያ አሁናዊ ሁኔታ ይመለከተናል ለምትሉ ኑ በካልጋሪ የሚደረገውን የቡድን ሰባት ስብሰባ ተከትሎ ድምፃችንን ለማሰማት በህዝባችን ላይ የተጫነውን መንግስት መር ሰቆቃ ለዓለም ህዝብ ለማሳወቅ በሰልፉ ላይ በመገኘት ለወገኖቻችን ድምፅ እንሁን። ጁን 15 2025 ከጠዋቱ 10 ሰዓት በካልጋሪ ማዘጋጃ ቤት ፊት ለፊት ፍሮንት ኦፍ አቲቲ ሆል በካልጋሪ ካናዳ። የሰልፉ አዘጋጅ የአማራ ማህበር በካልጋሪ። የቀድሞ ምርኮኛና መከላከያ ኤታ ማጆር ሹም ብርሃኑ ጁላ ፉከራ እንደማያዋጣ ጀዋር መሐመድ ገለጸ። ጦርነቱን በድርድር ከማቆም ውጭ ፉከራ ዋጋ የለውም ብለዋል። የቀድሞ ምርኮኛና የአገዛዙ መከላከያ ኤታ ማጆር ሹም ብርሃኑ ጁላ ሰሞኑን ፓርላማ ላይ ቀርበው የተናገሩት ንግግር ይፋ የሆነ ሲሆን ይህኑ ተከትሎ ፉከራቸው እንደማያዋጣና 90% በአማራና ኦሮሚያ ክልል ያሉ አማጽያንን ደምስናል የሚለው የቀድሞ ምርኮኛ መከላከያ ሰራዊቱ ኤታ ማጆር ሹም ብርሃኑ ጁላ ንግግር አሳማኝ አለመሆኑን በሰጠው አስተያየት ጽፏል። ማርሻሉ በኦሮሚያና አማራ ክልሎች ያሉ አማጽያን 90% ደምስናል እያሉ ነው። ምን ነው እንዲህ የተጋነነ ፉከራን መደጋገም ቢያቆሙ ገና ለውጡ 1 ዓመት ሳይሞላው ሸኔን በ2 ሳምንት እናጠፋታለን ብለው ጦርነት ያወጁለት በአጋላ ግንቻቸው የእርስ በርስ ጦርነት አይደለም በ2 ሳምንታት በአመታትም ማሸነፍ አዳጋች እንደሆነና ጉዳዩን በሰላም መፍታት እንደሚቻል ተማጽኛቸው እንደነበር ትዝ ይለኛል በማለት የብርሃኑ ጁላን ፉከራ አጣጥሏል። ከዚያ ወዲህ ስንት በ2 ሳምንታት አማጽያንን የማጥፋት ዘመቻ ተካሄደ ያለው ጀዋር መሐመድ ተሳካዊ ሲል ጠይቆ አሁን ደግሞ ይህንን 90% ደመሰስን ፉከራ እየደጋገሙት ነው። እውነታው ግን የሀገሪቱ 2/3 በላይ ከመንግስት ቁጥጥር ስር የወጣ ነው። ሌላው ይቅርና የአማጽያኑን ጥቃት በመፍራት ገበሬው በቆሎ እንዳይዘራ እስከ መከልከል ተደርሶ የለም እንዴ ሲል ጠይቋል። እባካችሁ ይህንን ዋጋ ቢስ ቀረርቶ ተውትና ጦርነትን በድርድር አስቁሙ። ይህን ማለቂያ ያጣ የእርስ በርስ ጦርነት የሰራዊቱን አቅም ከጊዜ ወደ ጊዜ እያመነመነ የመበተን አደጋን በየቀኑ እያቀረበ ባለበት በዚህ ጊዜ ኤታ ማጆር ሹሙ እንዲህ አይነት ከሀቅ የራቀና
የሰላምን በር የበለጠ የሚያጠብ ዲስኩር መደጋገም ኃላፊነት የጎደለው ተግባር ስለሆነ ቢታቀቡ ይሻላል ሲል የብርሃኑ ጁላ ፉከራን አጣጥሏል። በአማራ ህዝብ ላይ በግልጽ ከ2 ዓመት በፊት ጦርነት ከመከፈቱ በፊት አማራን ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል በአደባባይ በቁጣ መግለጫ የሰጠው የቀድሞ ምርኮኛና ኤታማጆር ሹሙ ብርሃኑ ጁላ ከህወሓት ጋር የነበረውን ጦርነት ተከትሎ ጦርነቱ በጀመረ በጥቂት ቀናት ውስጥ ጦርነቱን አጠናቀናል፣ መቀሌን ተቆጣጥረናል፣ አሁን የቀረን የለቀማ ስራ ብቻ ነው በማለት ደጋፊዎቹን ያስፈነደቀ ቢሆንም ጦርነቱ እሱ በተናገረው ልክ አለመሆኑን በጊዜው ሲገለጽ መቆየቱ አይዘነጋም። ኤታማጆር ሹሙ ብርሃኑ ጁላን ጨምሮ በርካታ የአብይ አገዛዝ ስልጣን አስጠባቂ ጦር ወታደራዊ አዛዦች ምርኮኛ የነበሩ ሲሆን ቀደም ሲል በሻዕቢያና ህወሓት ይመራው በነበረው ኢህአዴግ በተለያዩ ግንባሮች ከተማረኩ ያገዛዙ ከፍተኛ ወታደራዊ አዛዦች መካከል አንዱ ብርሃኑ ጁላ በተደጋጋሚ የሚሰጣቸው አስተያየት ሲያስተቸው መቆየቱ አይዘነጋም። ከዚህ በፊት በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ ድሮን የገዛ ነው እንደ ክላሽ ልንዋጋበት ነው ማለት በሰላማዊ ሰዎች ላይ የሚያደርጉትን ጭፍጨፋ አጠናክረው ለመቀጠል ያላቸውን እቅድ መግለጹ አይዘነጋም። በሌላ በኩል አገዛዙ ለፕሮፓጋንዳ ፍጆታ ሰላም በማለት የሃይማኖት አባቶችና ካድሬዎችን በመሰብሰብ እያዳራሹ የሰላም ተቆርቋሪ ለመምሰል ቢሞክርም በማህበራዊ ሚዲያ የተጠራና የተለያዩ ወገኖች የተሳተፉበት ተቃውሞና ድጋፍ ያስከትለውን የጦርነት ይቁም እንቅስቃሴን ተከትሎ አገዛዙ ኢንተርኔት እስከ ማጥፋት የደረሰበት እርምጃና የአገዛዙ ባለስልጣናት ይህኑ ተከትሎ የገቡበት መሸበር ጦርነትን ብቸኛ አማራጭ አድርገው ለመዝለቅ ያላቸውን ፍላጎት ያሳያል የሚሉ አስተያየቶች ተከትለው ቀርበዋል። በሚገባ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው የቀረው 10% የአብይ አገዛዝ ስልጣን አስጠባቂ ወታደሮች ለአብይና ጓደኞቹ ስልጣን ስንል አልሞትም በማለት ባለፉት 2 ዓመታት በአማራ ህዝብ ላይ ያዘመቱት ሰራዊት ውጤት አለማምጣቱን ተከትሎ በአሁኑ ወቅት በርከት ያሉ የሰራዊቱ አባላት በተለያዩ ግንባሮች እጃቸውን መስጠታቸውን አጠናክረው ቀጥለዋል። ፋኖን የሚቀላቀሉ ያገዛዙ ስልጣን አስጠባቂ ወታደሮች ወደ ቤተሰቦቻቸው መሄድ የሚፈልጉ ወደ ቤተሰቦቻቸው ይዘውት ለመጡት መሳሪያ ተገቢው ክፍያ የተከፈላቸው፣ አንዳንዶች መታገል ለሚፈልጉ በፍላጎታቸው መሰረት መታገል እንደሚችሉ ድሩ እንደተመቻችላቸው በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የአብይ አገዛዝ በኤርትራ ላይ ወረራ ለማድረግ የመጨረሻ ሰዓት ላይ ይገኛል በማለት የአገዛዙ የማህበራዊ ሚዲያ ፈቀላጤዎች መቀስቀስ ጀምረዋል። የቀድሞ ህወሓትን የፈጠረው ሻዕቢያ ለአንድና ለመጨረሻ ጊዜ ሊገረሰስ 11ኛ ሰዓት ላይ ደርሰናል በማለት የትግራይ ብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤ ግዕዝ ሚዲያ ዛሬ በአደባባይ እስከ መጻፍ ደርሷል። አብይ አህመድ ከኤርትራ ጋር ወረራ ለማድረግ ተደጋጋሚ ዝግጅትና የጦርነት ቅስቀሳዎች ተጠናክረው የቀጠሉ ሲሆን በቅርቡ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ 34ኛ ዓመት የነጻነት በዓል ባሉት ላይ ባደረጉት ንግግር ለዚሁ የወረራ ፍላጎት የሰጡት ምላሽ በሁለቱም ወገኖች መካከል ጦርነት እንደማይቀር ያሳያል የሚሉ አስተያየቶች ሲሰጡ መቆየታቸው አይዘነጋም። አብይ አህመድ በአፋር በኩል አሰብን ለመውረር የሚያደርገው ዝግጅት ከጊዜ ወደ ጊዜ የተጠናከረ መምጣቱን የሚጠቅሱ መረጃዎች ሲወጡ የነበረ ሲሆን ለኤርትራም ሆነ ለኢትዮጵያ ተጨማሪ ጦርነት እንደማያስፈልግ ተደጋጋሚ ጊዜ ጥሪ ሲቀርብ የቆየ ቢሆንም አብይ አህመድ ያለ ጦርነት መኖር አይችልም፣ ጦርነቱን እየፈለፈለ የራሱን ደካማነት ለመሸፈን ይፈልጋል ያሉት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ሰሞኑን በኦሮምኛና በአማርኛ የሰጡት ቃለመጠይቁን መሰረት ያደረጉ አስቀድሞ የሚወጡ መረጃዎች በግልጽ መወያያ የሆኑ ሲሆን ከህወሓት ጋር የተደረገውን ወረራም ተከትሎ አብይ አህመድ አቅዶ ያስፈጸመውና የሰሜን ዕዝ ተጠቃ በሚል ጦርነቱ የተጀመረው ሐሰት መሆኑን አቶ ታዬ ደንዳ የቀድሞ የሰላም ሚኒስትር በቅርቡ ዳግም ከመታሰራቸው በፊት በሰጡት በዚሁ ቃለመጠይቅ መናገራቸው ተገልጿል። ጦርነቱን ወደ አማራና አፋር ክልል ጎትቶ ያመጣው አብይ አህመድ ሆን ብሎ በተለይም የነጌታቸው ረዳ ከአማራ ጋር ሂሳብ እናወራርዳለን ማለታቸው እንደ ጥሩ አጋጣሚ በመጠቀም የፋኖ ያለውን ኃይል በጦርነቱ ሳቢያ ለማስመታት አቅዶ የወሰደው እርምጃ መሆኑን አቶ ታዬ የተናገሩ ሲሆን ከዚህ ቀደም በኢሬቻ በዓል ላይ የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ ቀጣዩን ኢሬቻ ቀይ ባህር ላይ እናከብራለን ካለ ጀምሮ አገዛዙ ኤርትራ ለመውረድ የሚያደርጋቸው ዝግጅቶች የጠናከሩ መምጣታቸው ሲገለጹ መቆየታቸው አይዘነጋም። ስልጣን ላይ በወጣ ማግስት ከኤርትራ ጋር የተደረገው የ30 ዓመት ጦርነት ይቆጨኛል በማለት በአደባባይ ሲናገር የነበረው አብይ አህመድ የኤርትራ ተቃዋሚዎች ናቸው የተባሉትን ብቻ ሳይሆን በኤርትራ ተቃዋሚና ታጣቂዎች ስም የራሱን ስልጣን አስጠባቂ ወታደሮች በአፋር የተቀናጀ ወታደራዊ ልምምድ እንዲያደርጉ ትእዛዝ ሰጥቶ ይኸው እየተፈጸመ ሲሆን በከባድ መሳሪያና በእግረኛ ልምምድ እየተደረገ መሆኑን የሚጠቅሱ መረጃዎችም ወጥተዋል። ይህኑ ተከትሎ ያገዛዙ ስልጣን አስጠባቂ ጦር መከላከያ የተባለው ማህበራዊ ገጽ ዛሬ የኢትዮጵያ ባህር ኃይል ጠንካራና ኢትዮጵያን የሚመጥን ባህር ኃይል እየተገነባ ነው በማለት በውሃ ፈጣን ጀልባ በመታገዝ በውሃ ላይ ስልጠና እየተሰጠው ይገኛል
የሚለው የአገዛዙ ማህበራዊ ሚዲያ ደጋፊዎች ኤርትራን ለመውረር 11ኛ ሰዓት ላይ እንገኛለን የሚለው ላይ የሚያጠናክር ተጨማሪ መረጃ አድርገው ይወሰዱታሉ። ከኤርትራ ጋር ማንኛውንም ጥያቄ በሰላም መፍታት ይገባል፣ ተጨማሪ ጦርነት አያስፈልግም የሚሉ አስተያየቶች ሲሰጡ የቆዩ ቢሆንም ያለ ጦርነት መኖር አይችልም የተባለው አብይ ኢትዮጵያ በርካታ ወጣቶች ያላት ብዙ ጦርነት ማድረግ ይችላሉ የሚል አቋም እንዳለውና ወጣቶችን በገፍ እያስጨረሰ በአማራ ህዝብ ላይ ከፈተውንም ጦርነት ተከትሎ በርካታ የደቡብ ኢትዮጵያ አካባቢዎች ወጣቶች እያለቁ መሆናቸውን የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ በዚሁ ሰሞኑን በተከታታይ ይፋ ይደረጋል በተባለው ቃለመጠይቃቸው መናገራቸው በስፋት መነጋገሪያ ሆነዋል። በኦሮሚያ ክልል የሚፈጸሙ ማንነት ተኮር ጥቃቶች ጭምር በአብይ አህመድ ተቀነባብረው በነሽመልስ አብዲሳና በአገዛዙ ስልጣን አስጠባቂ ጦር ሽፋን ጭምር በኦነግ ሸኔና በኦሮሚያ ልዩ ኃይል ስም መፈጸማቸው ሲጠቀስ የቆየ ሲሆን አቶ ታዬ እነዚህ ሁሉ ጭፍጨፋዎች በአብይ አህመድ ታቅደው የሚፈጸሙ መሆናቸውን ዳግም አረጋግጠዋል። ከኤርትራ ጋር ይደረጋል የተባለውን ጦርነት ተከትሎ ከዚህ ቀደም ያገዛዙ ከፍተኛ ወታደራዊ አዛዦች የኤርትራን ወታደራዊ አቋም እስከ መገምገም መድረሳቸውን ጠቅሰን መዘገባችን አይዘነጋም። የቀድሞ ምርኮኛና የአብይ አገዛዝ ስልጣን አስጠባቂ ጦር ኤታ ማጆር ሹም ብርሃኑ ጁላ ሰሞኑን ፓርላማ ላይ ቀርበው በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ 90 በመቶ መተናቸዋል በማለት 10 በመቶ ይቀረናል የሚለው ፉከራ የራሱን ደጋፊዎች ጭምር ፈገግ አሰኝቷል። በዚሁ የፓርላማ ንግግሩ ከኤርትራ ጋር በተገናኘ ተላላኪዎች በማለት ሌሎችን ለመክሰስ የሞከረ ቢሆንም የኢትዮጵያ ህዝብን የማዋረድና የኢትዮጵያ ህዝብ ከሌላው ህዝብ የተለየ ተላላኪ ነው የሚል አይነት አንደምታ ያለው ንግግር ማድረጉ የአገዛዙን ባለስልጣናት እብሪት ያሳያል ተብለዋል። በኢራንና በእስራኤል መካከል የተጀመረውን የሚሳኤል ጦርነትን ተከትሎ የአሜሪካ አስተዳደር በአስተዳደራዊ እረፍት ያሰናበታቸው ጋዜጠኞቹን ጠራ። ኢራን ለአሜሪካና ሸሪኮቿ ማስጠንቀቂያም ላከች። ፖለቲኮም ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ እንደዘገበው በእስራኤልና በኢራን መካከል የተካሄደውን የሚሳኤልና የሰው አልባ አውሮፕላን ወይም ድሮን ጥቃትን በአሜሪካ ራዲዮ ወይም ቮይስ ኦፍ አሜሪካ ውስጥ የሚሰሩ ነገር ግን በአዲሱ የዶናልድ ትራምፕ አስተዳደር እገዳ የተጣለባቸው 75 የፋርሲም ቋንቋ የሙሉ ሰዓትም ሰራተኞች ፉል ታይም ኤምፕሎይስ በትላንትናው ዕለት የኢሜል መልእክትም ተልኮላቸዋል። ለጉዳዩ ቅርበት ያላቸው 3 ምንጮች እንደገለጹት የአሜሪካ የዓለም አቀፍ ሚዲያ ኤጀንሲ ዩኤስ ኤጀንሲ ፎር ግሎባል ሚዲያ በላከላቸው ደብዳቤ ተግባራዊነቱ አፋጣኝ የሚሆን ጥሪ ስለተደረገላችሁ ለቅርብ አለቆቻችሁ በአስቸኳይ ሪፖርት አድርጋላችሁ ተብሎ ይጠበቃልም ተብለዋል። እንደ ፖለቲኮ ግምት ፕሬዚዳንት ዶናልድ ትራምፕ ካለፈው መጋቢት 15 2025 ጀምሮ በፈረሙት ፕሬዚዳንታዊ ፊርማ በአማርኛ፣ በትግርኛ፣ በኦሮምኛ፣ በሶማሊኛ ቋንቋን ጨምሮ ከ50 በላይ ቋንቋዎች የሚሰሩ ከ1300 በላይ የቪኦኤ ጋዜጠኞች በአስተዳደራዊ እረፍት እንዲወጡ የተደረገ መሆኑን አውስቶም የኢራን በአብዛኛው የምትናገረው የፋርሲ ቋንቋ ተናጋሪ የሆኑ 75 ጋዜጠኞቿም ወደ ቀድሞው ስራቸው በአስቸኳይ እንዲመለሱ መታዘዛቸው የአሜሪካ አስተዳደር በጸረ ኢራን የፕሮፓጋንዳ ዘመቻ ላይ እንዲሰማሩ ለማድረግም ታቅዶ ነው ብሏል። በፕሬዚዳንት ዶናልድ ትራምፕ አስተዳደር የቀደመ ውሳኔ ላይ የፍርድ ቤት ማመልከቻ ካቀረቡት ጋዜጠኞች መካከል አንዷ የሆነችው ቪኦኤ የዋይት ሃውስም ቢሮም ቺፍ የሆነችው ፓቲሲ ወልዲስራያን ለወራት ከአየር ላይ እንድንወርድ ተደርገናል፣ ተአማኒነታችንና አድማጮቻችን እንድናጣ ተደርገናል። ለዚህ ነው መላው ጋዜጠኞቻችን በአስቸኳይ ወደ ስራ ተመለሱ፣ በዓለም ዙሪያም ሰበር ዜና ልናቀርብ ይገባል ያልናችሁ ብላለች። ይህ በዚህ እንዳለም ኢራን የእስራኤል ደጋፊ የሆኑትም አሜሪካ፣ እንግሊዝና ፈረንሳይን እጃችሁን አንሱም ካልሆነ ግን በቀጠናው የሚገኙ ወታደራዊ ቤዞቻችሁ፣ መርከቦቻችሁ በፐርሺያም ገልፍና በቀይ ባህር ላይ ጥቃት ሊደርስባቸው ይችላል ስትል ማስጠንቀቋም ተመልክቷል። የኢራንና የእስራኤልን ጦርነት ተከትሎ በዓለም ላይ የነዳጅ ዋጋ የ7 ከመቶ ጭማሪ ያሳየ ሲሆን ከአየር ንግድናም ከጉዞ ኩባንያ ጋር የተያዙ ሼሮችም ውድቀት እየገጠማቸው መሆኑም ተመልክቷል። የስብሰባ ጥሪ በኮሎራዶ ለምትገኙ አማራዎች በሙሉ የኮሎራዶ አማራ ማህበር በኮሎራዶ የምትኖሩ አማራዎችን በጁን 15 2025 ከ3 ፒኤም ጀምሮ ህዝባዊ መድረክ አዘጋጅቷል። በዝግጅቱ ስለ ማህበሩ አጭርና ረጅም እቅድ እንዲሁም የአማራ ማህበር ድርን አስመልክቶ ውይይትና ማብራሪያ ይሰጣል። በተጨማሪም አማራዊ ትስስራችን ለማጠናከር ምን ማድረግ ይገባናል በሚሉ ጉዳዮች እንመክራለን። በከተማችን የምትገኙ አማራዎች እንድትገኙ ስንል ወገናዊ ጥሪያችንን እናስተላልፋለን። የስብሰባ ቦታ 1180 ኤስ በክሌይ ሮድ ዩኒት ኢ አውሮራ ሲኦ 80017 ቢዮንድ ኤሌጋንስ ኢቨንትስ ኤንድ ዌዲንግስ። ቀን ጁን 15 2025 ከቀኑ 3 ፒኤም ጀምሮ። የአማራ ማህበር በኮሎራዶ።
ከጎረቤታቸው ዩክሬን ጋር ደም አፋሳሽ ጦርነት ውስጥ የሚገኙት የሩሲያው ፕሬዝዳንት ቭላዲሚር ፑቲን እስራኤልና ኢራንን ለመሸምገል ዝግጁ ነኝ አሉ። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከኢራኑ አቻቸው ማሱድም ፓሽሞጋ የተናጠል የስልክ ልውውጥ ያደረጉት ፕሬዝዳንት ፑቲን በእስራኤልና በኢራን መካከል የተፈጠረውን ወታደራዊ ፍጥጫን ለማርገብ ዝግጁ መሆናቸውን የገለጹት ፑቲን ሁለቱም አገራት በአስቸኳይ ወደ ውይይትም እንዲቀርቡ ሲሉም ጥሪ ማቅረባቸውን ከሞስኮ የወጡ መረጃዎች ገልጸዋል። እስራኤል በኢራን በወሰደችው የሚሳኤል ጥቃትም ሕይወታቸውን ላጡ ኢራናውያን ሀዘናቸውን ለአገሪቱ መሪዎችና ህዝቦችም የገለጹት ፕሬዝዳንት ፑቲን ኢራን ሰላማዊና ልማታዊ ጉዳይ የሆነውን የኒኩሌር ማብለያን እንድትጠቀም ለማድረግ ሩሲያ የበኩሏን እገዛም ታደርጋለችም ብለዋል። የኢራን የኒኩሌር ፕሮግራም በፖለቲካዊና በዲፕሎማሲያዊ አግባብ ሊፈታ እንደሚገባም ፕሬዝዳንት ፑቲን አጽንኦትም ሰጥተዋል። እስራኤል ለአሜሪካ አስተዳደር በቅድሚያ በማሳወቅ በትላንትናው አርብ በኢራን ላይ በወሰደችው ጥቃት 78 ሰዎች መሞታቸውን ከነዚህ መካከልም ከፍተኛ ጀነራሎች፣ የኒኩሌር ሳይንቲስቶች፣ ወደ 300 የሚጠጉ ሲቪሊያኖች መቁሰላቸውን የአገሪቱ ባለስልጣናትም ገልጸዋል። ጥቃቱም ገና ተጀመረ እንጂ አልተጠናቀቀም ያሉት የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ኢራን በእስራኤል ላይ የምትሰነዝረው ጥቃትን ካላቆመች ዋና ከተማን ቴህራን ወደ ፍርስራሽነት ትለወጣለች ሲሉም አስጠንቅቀዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።